ለንደን ደርቢ በኤምሬትስ በኖርዝ ለንደን ፎሬቨር በመድፉ መንደር በተለይ የመድፉን ዴን የመለሰው ሱፐር ማይክ አርቴታ ይላሉ የአርሰናል ደጋፊዎች ላለፉት 6 ዓመታት ዋንጫ ብቻ የቀረው ውለታው በመጨረሻም አርሰናል ዘንድሮም እንዳምናው ካቻምናውና ከዛ በፊት በነበረው ልምዱ ሲቲን ጎትቶ ለምኖ ጋብዞ ወደ ዋንጫ ፉክክሩ መልሷል። ማንቸስተር ሲቲም በአግባቡ 90 ደቂቃዎቹን እያንዳንዱን ጨዋታዎች እየተጠቀመ ይገኛል። ነጥቡም ወደ 2 ተጠቧል። የለንደን ክለቦች ቦስ አርሰናል እንደሆነ ምንም ጥርጥር የለውም። ቼልሲን ደጋግሞ ደቁሷል። ሌሎች የለንደን ክለብ ጎረቤቶቹንም እንደዚሁ ያሸንፋል። ዛሬስ በተለይ ለንደን ላይ በኤምሬትስ በሚኖረው ጨዋታ ላይ ቼልሲ ወደ ቻምፒየንስ ሊግ ስፖርት ለመምጣት ይመኛል። ከዛ ውጭ አርሰናል ደግሞ መልሶ 5 ማድረግ ይፈልጋል። በርግጥ ሲቲ አንድ ቀሪ ተስተካካይ ጨዋታ አለው። እሱን ሲያሸንፍ ጋፑ 2 ይሆናል። ሁለቱም ክለቦች በ100% የማሸነፍ ሬት ላይ የተመሰረተ የሻምፒዮንነት እድል አላቸው። መድፉ ሲቲን ጋብዟል። ሲቲ እድሉን በአግባቡ ተጠቅሟል። አብይ ጉዳያችን እናደርገዋለን። 1 ሰዓት ተኩል ላይ በኤምሬትስ ኖርዝ ለንደን ፎሬቨር ገኒንግ ፎር ግሬትነስ መንደር አርሰናል ከቼልሲ የሚኖረውን ጨዋታ ሌላው አበይት ጉዳያችን ይሆናል። ለመድፉ ዱ or die እንዴት አረፈድክ? እንደምን አረፈድክ? ሁሉ አማን፣ ሁሉ መልካም። ብላክ ስትሪመንስ ዛሬ መጨረሻው ቀናችን ላይ ነው። በትልቁ ዘክረናል። ባለፉት 4 ሳምንታት ፍቅር ያላቀረብናቸው ኮከቦች የሉም። አድዋና ስፖርት አድዋና በተለይ ጦርነትና ስፖርትን በማራኪ ሁኔታ ሰምተናል። ቤንጃሚን ሼሽኮ ብለናል። በካሪክ ዩናይትድ በከፍታ መብረር የጀመረው እየተሰራ ያለው ተስጦ ብለናል። የፒያሳ ልጅ ፍቅሩ ኪዳኔ አድዋ በተለይ ከስፖርት ድል ማግስት ጋር በተያዘ ከአድዋ ድል በኋላ ስፖርት በኢትዮጵያ የሚለውን መውጫችን እናድርገዋለን። 8 ደቂቃ ወስደን እንቀጥላለን። አርሰናል ከቼልሲ ሱፐር ሰንዴይ ዱ ኦር ዳይ ለመድፉ። በቅድሚያ ቅድምም በመግቢያም በደንብ እንደገለጽከው ማርች 1 1896 እንደ አውሮፓውያን አቆጣጠር በዓለም ላይ በጣም በትልቁ ከሚጠሩና በሂደትም የብዙ ሀገራትን የነጻነት እንቅስቃሴ ኢንፍሉዌንስ ካደረጉ ድሎች መካከል አንዱ የተመዘገበበት ታላቁ የኢትዮጵያን ድል የአድዋ ድል ነገ 130 ዓመት ይሞላዋልና ያንን ተንተርሰን በጥሩ ሁኔታ ደምድመናል። አፍሪካን ቪክትሪ፣ የጥቁር ህዝቦች ታሪክ ወር፣ የካቲት ብለን ብዙ ነገሮችን አንስተናል። ከመግቢያችን እስከ መውጫችን ድረስ በጣም ድንቅ የሆኑ ነገሮችን አንስተናልና ኢትዮጵያውያን በጋራ በህብረት በአንድነት የተፋለሙበት መሪነት የታየበት ህዝብ ተከታይነቱን ያሳየበት ዘመናዊ መሳሪያዎች ምንም ነገር ላያመጡ እንደሚችሉ ለሀገር ያለ ቀናይነት ሊበልጥ እንደሚችል ለዓለም የተላለፈበት በጣም ሁሌ ሲምቦል የሚሆን ሁሌ ምልክት የሚሆን ድል ነውና ትሪቡን ስፖርት ከስፖርቱ ጋር አያይዞ ፕሮግራሙን እንዳሱ አጠናቋልና በድጋሚ ለመላ ኢትዮጵያውያን እንኳን ለታላቁ የድል በዓል የድል ቀን እኛ በደጋግሞ ይባላል አይደል የነጻነት ቀን የለንም የድል በዓል ነው ያለን። ያ ቀን ደግሞ ነገ ነው። እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ እንላለን። ቤንጃሚን ሼሽኮን አንስተዋል። በአማራኪ ፕሮግራም ነበር እንግዲህ ከተወለዱ ማይክል ካሪክ ከመጣ በኋላ እንደገና ራሳቸውን ከፈጠሩ ኮከቦች መካከል አንዱ ሆኗል። አሁን እንደውም ክርክሩ መጀመሪያ አካባቢ ፍሎፕ ነው የሚሉ ሐሳቦች ነበሩ። ሲገባ በቃ ግራ የሚጋባ እንዴት ማንቸስተር ውስጥ ይሄ ተጫዋች ፊት ሊያደርግ ይችላል የሚል ጥያቄ የምትጠይቀው ተጫዋች ሆነ። አሁን ክርክሩ ቀድሞ መጀመር አለበት ወደሚል መምጣቱ ሆኗል። በዌስት ሃም ያንን ጎል ሲያስቆጥር በኋላም በተለያዩ ጨዋታዎች ላይ ማንቸስተርን የገላገሉ ጎሎችን ሲያስቆጥር ተመለከት ነው። በባለፈውም ጨዋታ እንደዚሁ ባለፈው ሳምንት በነበረው ፕሪሚየር ሊግ ጨዋታ ላይ ወሳኝ ጎል ሲያስቆጥር አየነውና አሁን ማንቸስተር እና ካሪክ በቤንጃሚን ሼሽኮ መጀመር አለባቸው የሚል የክርክር ሐሳብም እንዲነሳለት ሆኗልና አንዳንድ አሰልጣኞች ተጫዋቾችን የጨዋታ ሂደትን በሙሉ እንዴት መቀየር እንደሚችሉ የስልጠና ሂደቶች ደግሞ ተጫዋቾችን እንዴት እንደሚገሉ ማሳያ ሊሆኑ ከሚችሉ ተጫዋቾች መካከል አንዱ ሆኗል። ይሄ ስሎቬኒያዊ ወደፊት ነው የበለጠ የሚጠበቀው። እድሜው ገና 22 መሆኑ ከማንቸስተር ጋር የበለጡ ጊዜያቶቹ የሚመጡ ናቸው ብለን እንድናስብ የሚያደርግ ነው ብለን መነጋገር እንችላለን። ትልቁ ጨዋታ ዛሬ ሰፋ አድርገን የምንመለከተው የፕሪሚየር ሊግ ፍክክር እንደገና ወደ 2 ነጥብ ጠቧል። ትናንት ኤላንድ ሮድ ላይ ማንቸስተር ሲቲ ባስቸጋሪ ጨዋታም ቢሆን ወሳኙን ጎል በመጀመሪያው አጋማሽ
በሴሜኒዮ አስቆጥሮ በድንቅ ሁኔታ መከላከሉን ፈጽሞ አርሰናል ላይ ጫና መልሶ የመስጠቱን ኃላፊነት ሰጥቶ በሁለት ነጥብ ልዩነት የፕሪሚየር ሊግ የዋንጫ ፍክክር ይመለሳል። በለንደን ደርቢ አርሰናል ከቼልሲ ይሄ ከፕራይድ በላይ የሆነ ጨዋታ ነው። ፍሬም ከ3 ነጥብ በኋላ በላይ የሆነ ጨዋታ ነው የዛሬው ጨዋታ። በእርግጥ ቼልሲ አርሰናልንም ማንቸስተር ሲቲንም ያገኛል እና የዘንድሮን ታይትል ሊወስኑ ከሚችሉ ክለቦች መካከል አንዱ ነው። ማንቸስተር ሲቲን በስታንፎርድ ብሪጅ ይገጥማል፣ አርሰናልን በኤምሬትስ ይገጥማል። የታይትል ዲፋይኒንግ ሞመንት ነው ይሄ ጨዋታ። አርሰናል ፕሪሚየር ሊጉን ከ22 ዓመታት በኋላ ለማሸነፍ እያንዳንዱ ጨዋታው የፍጻሜ እየሆነ መጥቷል። ራሱ ነው ይሄንን ያደረገው፣ የፈቀደው አርሰናል ራሱ ነው። እንዳይሆን ማድረግ ይቻል ነበር። መተንፈሻ ስፔሶችን ነጥቦችን ማግኘት ይችል ነበር። ግን እነዚያ የጣላቸው ነጥቦች አሁን ማንቸስተር ሲቲ በሞመንተም እንዲመጣ አርሰናልን እንዲከተል ማድረግ ችለዋል። ኤፕሪል ላይ ይገናኛሉ አርሰናል ከማንቸስተር ሲቲ በኢታድ ነው የጨዋታ። ሁሉም ቡድኖች እያሸነፉ ከመጡ የኢታዱ ጨዋታ ምን ሊሆን እንደሚችል ማሰብ ይቻላልና አርሰናል እንደገና የሳይኮሎጂካል ጥንካሬውን ሊያሳይበት የሚገባው ጨዋታ ሆኖ የምንመለከትበት ጨዋታ ይሆናል ማለት ነው። ባለፉት 3 ሲዝኖች አርሰናል ፌል አድርጓል በተለያዩ አጋጣሚዎች በተለያዩ የጨዋታ ሁነቶች ላይ። አራተኛው ሲዝን ተመሳሳይ እንዳይሆን ግን በኖርዝ ለንደን ደርቢ ላይ ያሳየውን የበላይነት በደንብ ማሳየቱን የሚቀጥልበት ጨዋታ ይሆናል ተብሎ ይጠበቃል። ኤምሬትስ ከማንቸስተር ውጪ ማንም አልደፈረውም። በማንቸስተር ነው ኤምሬትስን መድፈር የቻለው። ከዛ ውጪ የአርሰናል ጠንካራው ስታዲየም ሆኗል፣ ፎርትረስ ምሽግ ሆኗል። ሆም ማች ላይ መድፈኞቹ በጣም ጥሩ ናቸው። የመጀመሪያውን ጨዋታ በስታንፎርድ ብሪጅ የማሸነፍ እድል ነበራቸው፣ ራሳቸውን ያመከኑት። ሞይሴስ ካይሴዶ በቀይ ካርድ ተሰናበተ። አርሰናል ወደ ኋላ ሲያፈገፍግ አንዳቻ የወጣበትን ጨዋታ እናስታውሳለን። የዛሬው ጨዋታ በብዙ መልኩ የተለወጠ ነው። ከስታንፎርድ ብሪጁ ትርጉሙ በጣም የጨመረ ጨዋታ ነው የሚሆነው እና እዚህ ስቴዲየም ላይ በጣም ትልቅ ተጋድሎ ማድረግ ይገባቸዋል። ይሄን ጨዋታ ማሸነፍ ቅድም እንዳልከው አንድ ጨዋታ ቢቀረውም ለማንቸስተር ሲቲ መልሶ ጫናውን የመስጠት ጉዳይ ነው። በዋንጫው ላይ በትክክለኛው መንገድ ላይ ያለን የማለት ጉዳይ ነው። እንደገና ደግሞ ይሄ ሳይኮሎጂካሊ ያለውን የበላይነት የመውሰድም ነው ከማንቸስተር ሲቲ 2 ተከታታይ ደርቢዎችን ማሸነፍ። ከዚህ በኋላ የሚመጡ ጨዋታዎች ከሲቲ ውጪ ያሉት ለአርሰናል ቀለል እያሉ ይሄዳሉ። በእርግጥ ኒውካስልን የመሰሉ ተጋጣሚዎች አሉት፣ ግን ሲቲን መጠበቅ የሚገባበት ጨዋታ ውስጥ ይገባል እና ይሄን ጨዋታ ማሸነፍ ለመድፈኞቹ ትልቅ እድል ነው። በአንጻሩ ለቼልሲ የቻምፒየንስ ሊግ ቦታ ለማግኘት የሚደረግ ተጋድሎ ነው። ሊቨርፑል አሸንፏል። ዩናይትድ ዛሬ ያሸንፋል ተብሎ የሚጠበቅበት ጨዋታ ነው። ሜዳው ላይ ከክሪስታል ፓላስ የሚያደርገው ጨዋታ። አስቶን ቪላ ነጥብ ድሮፕ አድርጓል። የቶፕ 4 ትንቅንቁ ማን ይዞ ያጠናቀቃል የሚለውን ለመወሰን አሁን በእርግጠኝነት መናገር የማይቻልበት ደረጃ ላይ ተደርሷል። ሁለቱ ቡድኖች አምልጠዋል። ከላይ ከ3ኛው ቦታ ጀምሮ ያሉት ግን ለሁሉም ቡድኖች ክፍት ናቸውና ሊያም ሮዜኔርና ቡድናቸው የቻምፒየንስ ሊግ ቦታ ለማጣት የሚያደርጉት ትንቅንቅም ነውና በሁለቱም ቡድኖች በኩል ባላማ ግን ትልቅ ትርጉም ባለው ለሌሎችም ቡድኖች ተጽዕኖ በሚተርፍ ጨዋታ ለንደን ላይ እንመለከታለን ዛሬ ምሽት። ያው ከማንቸስተር ሲቲ ጥንካሬ መጀመር አለብን ፍቅር። በተለይ ሲቲ ወሳኙ ይሄ ፋይናል ላፕ ላይ እንደ አቦ ሸማኔ የሚፈተለከው ነው። ካይኸው የመጨረሻዎቹ ጥፋት ላይ ልምዱ ያ ነው። ድራማውን የመውሰድ ድራማውን የመንጠቅ የዘንድሮም ሲቲ የአይነት ቀለም ይዞ መጥቷል። በጣም ክሪቲካል ታይም ላይ 4 ተከታታይ ጨዋታዎች። አዎ በተለይ ሴሜኒዮና ጉይ ፍቅር እነዚህ ተጫዋቾች የትናንትናው ማንቸስተር ሲቲ እውነተኛ የሻምፒዮንነት ፎርሙላው የገባው ቡድን መስሏል። ይህ የአርሰናል ጸጋ በረከት ነበር ዘንድሮ። እነዚህ ሰሞናዊ መንሸራተቶች ሳይመጡ ወሳኙ ዩተርን ላይ ገድገድ የሚለው ብቻውን ሮጦ ሲቲን የሚጋብዘው ጠንቃቃው አርቴታ በተለይ ከአርቴታ ጋር በተያያዘ ብዙ ነገሮች ተነስቷል። ግን አርሰናል ፈጥኖ ሪከቨር እንደሚያደርግ በኖርዝ ለንደን ደርቢ ጨዋታ ታይቷል። ቶተናም መለኪያ አይደለም ለኔ። ባለፈውም ስናነሳው ነበረ ቶተናም የአርሰናል የሻምፒዮንነት የመጨረሻው ዙር ሩጫ መለኪያ አይደለም ፍቅር። ምክንያቱም
የስፐርስ ያው ስፐርስ ነው። የቶተናም የአርሰናል የቅርብ ጎረቤት ነው እንጂ አርሰናል ተቀናቃኝ አይደለም። አርሰናል የዛሬው አይነት ሪያሊቲ ቼክ እንደገና ይፈልጋል። በእርግጥ አርሰናል የቼልሲም ዋና አለቃ ነው፣ የለንደን ቦስ ነው። ደጋግሞ የለንደን ክለቦችን አሸንፏል። ብሪጅ ላይ ጥሩ ነው ያስታወስከው። በአርቴታ ምክንያት ነው ያን ጨዋታ ቼልሲ በተለይ ከአርሰናል የተጫዋች አድቫንቴጅ ያውም እንደ ካሲዶ አይነት በጣም ተናካሽ ወራሪ የመሃል ሜዳ ሚዛኑን የሚጠብቅ ተጫዋች በቀይ ወጥቶልህ ቼልሲ ቀድሞ መርቶ አርሰናል አቻ ፈለገ። ኦዴጋርድን አስገባ 58ኛው ደቂቃ 60ኛው ደቂቃ ላይ ጎል አስቆጠረ ሜሬኖ። 30 ደቂቃ ላቻ ተጫወተ አርቴታ። አንዳንዴ በጣም ማሸነፍን በመፈለግ ውስጥ ፍቅር፣ አሸናፊነትን በመመኘት ውስጥ ላለመሸነፍ ትጫወታለህ። አርቴታ ስቶ አቻ የሚያስደስተው 11-10 ሆኖ በዛ ጌም ላይ ለኔ ፍቅር 30 ደቂቃ ብሪጅ ላይ ቼልሲ ዲፕ ሲከላከል አርሰናል ወጥቶ ለማጥቃት አልፈለገም። ከጎሏ በኋላ የሜሬኖ ጎል ራሱ አላነቃቃቸውም ነበር። በካራባኦ ካፕ ቼልሲን ምን እንዳደረገው አርሰናል አይተናል በደርሶ መልስ። ስለዚህ የዛሬውም ጨዋታ ከሆም አድቫንቴጁና ጥንካሬው ጋር አርሰናል የበላይነቱን ይወስዳል ተብሎ ይጠበቃል። ግን ከባድ ጨዋታ ነው። ምክንያቱም ትናንትና ማንቸስተር ሲቲ ውዱን 3 ነጥብ ሲወስድ ፍቅር የማርክ ጉይና ሮቢን ዲያዝ፣ ማቲያስ ኑኔዝ፣ የኑሪ የሮድሪ ሚና ከፊት የአንቶኒዮ ሴሜኖ በጣም ፈጥኖ ፊት የሆነ ተጫዋች ነው። ዴብዝ አለው። ያለ ሃላንድ ምንም ማድረግ እንደሚችልም እያሳየ ይገኛል። በትልልቅ 4 ዋንጫዎች ላይ ይገኛል ልክ እንደ አርሰናል። በሊጉ በአርሰናል ተጋብዞ ነው። በርግጥ ቻምፒየንስ ሊግ ላይ ያለ ከሪያል ማድሪድ ይፋጠጣል። የተጻፈ ህግ ይመስላል ፍቅር የሪያል ማድሪድና ሲቲ ግንኙነት። ከዛ ውጪ በኤፍኤል ፋይናል ደርሷል። ኤፍኤ ካፕ ላይ ያለ ማንቸስተር ሲቲ ደካማ ቡድንም ሆኖ ተንገዳግዶ ጀምሮ እስከ ጃንዋሪ ማዘናክቶ ከዛ ማግስት እንደገና ደግሞ ፍቅር ይሄ ማርች ላይ ኤፕሪል ላይ የመጨረሻው ሜይ ላይ ደግሞ ድራማውን ከተቀናቃኞቹ ለመንጠቅ ሁሉ ነገር ያለው ቡድን ነው። ሻምፒዮን ናቸው፣ ልምድ አለው፣ ዋንጫውን ያውቁታል። በአርሰናል ቤት ዋንጫ ብርቅ ነው። በሲቲ ቤት ደግሞ ዋንጫ ደጋግሞ ማሸነፍ የተለመደ ነው። ከራሱ ከአርሰናል ከሊቨርፑል ሲነጥቅ የነበረ ክለብ ነው። ይህን ፕሬሸር ይህንን ጫና የመቋቋም ሜንታል የመቋቋም ከባዱ ኃላፊነት የአርቴታና የአርሰናል ተጫዋቾች ነው። የዛሬው ጨዋታ በዛ ቀለም ይከናወናል። እያንዳንዱ ጨዋታ 100% የማሸነፍ ሪከርድ ይፈልጋል። አንደኛው ነው ለማጠናቀቅ። እርስ በርሳቸውም ሲገናኙ አሸናፊ ቡድን ይለያል። ያ ጨዋታ ምናልባትም የሲዝኑ የመጨረሻው የዋንጫውን ማረፊያ መለያ ሊሆን ይችላል። ከዛ በፊት ያሉ ጨዋታዎችን ማሸነፍና ዴብዝን ጠብቆ ከጉዳት ርቆ ያሉ ፕሬሸሮችን ኢንተርናልም ኤክስተርናልም ያሉ የሚዲያ ፕሬሸሮችን የደጋፊ ፕሬሸርን ጭምር ተቋቁሞ ማይክ አርቴታ በተለይ ያለውን ሪሶርስ በአግባቡ ተጠቅሞ ጎል የሚያስቆጥር በልጦ የሚጫወት ነው። ከጥንቃቄው ወጥቶ በአድቬንቸሩ ወደሚመጥነው የዋንጫ ጉዞ ለመጓዝ 22 ዓመት ወደ ተናፈቀው የፕሪሚየር ሊግ ዋንጫ በጣም የሚያስቆጭ ነው የሚሆነው። አለበለዚያ ፍቅር አንደኝነቱን ያላመነ አንደኛ ሆኖም አንደኝነቱን የተጠራጠረ እየደረሰ የሚመለስ አጅቦ የሚመለስ ይሄ ሚዜ የተባለበትን አባዚው ላለመድገም የመጨረሻዎቹ 3 ወራቶች ከ3 ወራቶች ያነሱ እድሜዎች ለአርሰናል በጣም ወሳኝ ናቸው። ሲቲ ግን ፍቅር አርሰናልን አሁን መስሏል። እውነተኛው የሻምፒዮንነት ፎርሙላ የገባው ቡድን አሁን ማንቸስተር ሲቲ ነው ከአርሰናልም በላይ። ከሊቨርፑል ጨዋታ ጀምሮ ያቺ የመጨረሻ ሽፍራፊ ሰከንድ ሳቦዝ ላይ የወጣበት ፔናልቲው 2-1 አንፊልድ ሮድ ላይ ካሸነፈ በኋላ ከዛ ፉላምን 3-0 ኒውካስልን እንደዚህ 2-1 ትናንትና ኤለንድ ሮድ ላይ ሊድስ ዩናይትድን 12 ነጥቦች። በተለምዶ ማንቸስተር ሲቲ በመጨረሻዎቹ በአቨሬጅ በመጨረሻዎቹ 12 ጨዋታዎች እስከ 33 ነጥብ ድረስ መሰብሰብ ይችላል። በጣም አስደናቂ ጉዞ የሚያደርግ ቡድን ነው። አሁን ትናንት በማሸነፉ ምክንያት ሙሉ ለሙሉ የማሸነፍ ጫና ግዴታውን ለአርሰናል አስረክቧል። ሲቲ ሁሌም ትራዲሽናል በሆነ መንገድ በቃ ባለፉት ፕሪሚየር ሊግ ሲዝኖችን ስንከታተል መጨረሻ ላይ በፔፕ ጓርዲዮላ የሲቲ ጉዞ ሁሌ ማሸነፍ ላይ የተመሰረተ ነው። መመንተማቸውን ያገኛሉ። ይሄ የውጤት መሽከርከሪያውን መንገድ ያገኛሉ። ሌሎች ቡድኖች ላይ ያላቸውን የስነ ልቦና የበላይነት በጣም በቀላሉ ያገኙታል። ዘንድሮ
በዚህ በክረምቱ ዝውውር በመሃል ላይ በዊንተር ዝውውር ላይ መሃል ላይ በነበረው ዝውውር ሁለቱም ተጫዋቾች ያስፈረሙበት መንገድ ምን ያህል እንደጠቀማቸው መረዳት ይቻላል። ከፊትና ከኋላ የጉሂና የሰሜኒዮ ጉዳይ። አሁን ሲቲ እንግዲህ ኤክስፔሪያንሱ አለው። ቅድም እንዳስቀመጥከው እንዲህ አይነት ልምዶችን ያውቃቸዋል። የነጥብ ልዩነቱ 2 ብቻ ሆኗል። 2 ማለት ደግሞ ምንም ስሊፕ ማድረግ መንሸራተት የለብህም። አንድ ጨዋታ ከተንሸራተትክ አንደኛው ቡድን ከላይ የመምጣት እድል አለው። የ3 ነጥብ እንኳን ማይሞላ ነው የአንድ ጨዋታ እድል እንኳን የለውምና የሆነ ለመተንፈስ እድል የለም። እያንዳንዱ ጨዋታ ይፈጻሚ ያህል ነው። የጎል ዲፈረንሶች ራሱ ትልቅ ወሳኝ የሚሆኑበት አጋጣሚ ይመጣል ኤፍሬም። ስለዚህ አርሰናልና ማንቸስተር ሲቲ በዚህ ድራማዊ ጉዞ ውስጥ በዚህ ፕሪሚየር ሊግ ፉክክር ውስጥ በቀጣይ ጨዋታዎች ላይ እየተቀያየሩ ብዙ ነገሮችን ሊያስመለክቱን እንደሚችሉ መገመት ይቻላል። አሁንም እድል ከአርሰናል ጋር ነው። አርሰናሎች የ2 ነጥብ አድቫንቴጅ አላቸው። ሁሉም ቡድኖች እኩል ጨዋታ ተጫውተው አርሰናል በ2 ነጥብ ብልጫ እየመራ ይገኛል። ግን ምን አይነት ግዴታ ውስጥ ገባለ? በእያንዳንዱ ጨዋታ ላይ ማሸነፍ፣ 3 ነጥብ መውሰድ፣ ተጋጣሚ ያለ መድረሱ ማረጋገጥ፣ ከዛ እርስ በርስ ስትገናኝ ደግሞ የበለጠ ዋንጫውን የምታረጋግጥበትን ድል እዛው ኤምሬትስ ድረስ ሄደህ ኢታድ ድረስ ሄደህ ማሸነፍ የመሳሰሉ ግዴታዎች ውስጥ ግን ገብተዋል። የዛሬው ጨዋታ ላይ እንግዲህ በኖርዝ ለንደን ደርቢ ድላቸው ተነቃቅተው ነው የሚመጡት 4-1። የአርሰናል ትዝታውን የመጨረሻው ትዝታ ትልቅ ድል ነው። የጂቴክ ኮሚኒቲው ነጥብ ድሮፕ መጣል፣ የወልቭሱን ነጥብ መጣል አይደለም ትዝታቸው። የመጨረሻው ቶተናም ግን የአርሰናል ጥንካሬ መለኪያ አይደለም። ጠንካራው ክለብ አይደለም፣ ላለመውረድ የሚጫወት ቡድን ነው። ከወራጅ ቀጠና በ4 ነጥብ ብቻ ከፍ ብሎ ያለ ቡድን ሊወርድም ይችላል። እንደውም አመና ነው ዶክተር ቶተናም የተባለውና ሁሉም ቡድኖች ጭንቀት ውስጥ ሲገቡ ነጥብ የሚሰጣቸው ቡድን ቶተናም ነውና ዶክተር ቶተናም የሚል ቅጽል ስም አገኘ። አርሰናል 8 ጎል ያገባበት በደርሶ መልስ እንደ ዘንድሮ የቀለለው ደርቢ ይሄ ደርቢ የሚቀለው ነው፣ ግን እንደ ዘንድሮ ደግሞ የበለጠ ቀሎት አያውቅም። አትሊስት ግን ከተከታታይ ነጥብ መጣል የወጣበትን ስሜት ይዞ ነው የሚመለሰው። ከቼልሲም ጋር ቢሆን እኔ ዘንድሮ በሁለቱም ጨዋታዎች ላይ አርሰናል በቼልሲ ተቸግሮ አልተመለከትነው። የመጀመሪያ 3 ነጥብ ያልወሰደበት የራሱ ችግር ነው። በደርሶ መልስ ደግሞ በካራባው ካፕ አሸንፏል። በአንድ ሲዝን 3ኛ ድሉን ቼልሲ ላይ ማስመዝገብ የሚችልበት እድልም አለው። ቼልሲ ለ5ኛነት ይጫወታል። ግን ስቲል ስለ ቼልሲ ስናወራ ኤፍሬም ገና ተሰርቶ ያላለቀ ቡድን ነው። ስቲል ኮንፊውዥን አለ። ቤስት 11ን ያላገኘ ቡድን ነው። አሰልጣኙ ከመጡ በኋላ ሊያም ሮዜሪያ ከመጡ በኋላ ያልተሸነፈ ቡድን ነው። ፕሪሚየር ሊጉ ላይ የተሻለ ጉዞ አድርጓል። ግን ስለ ቼልሲም ስናወራ ያልተጠናቀቀ ቡድን ነው። የአምና ሻምፒዮን የዓለም ሻምፒዮን ሆኖ ጀምሮ ግን በሂደቱ በጣም ብዙ የተቸገረን ቼልሲ ነው የምንመለከተው። አርሰናል ይህንን ጨዋታ ለማሸነፍ ግዴታ ውስጥ ነው። በዛሬው ጨዋታ ላይ 3 ነጥብ ማግኘት፣ 5 የመሪነት ነጥቦችን መፍጠር፣ ከዛ ደግሞ ይህንን ጨዋታ መልሰህ ራሱን ለማንቸስተር ሲቲ ከሜዳ ውጭ ነው ማንቸስተር ሲቲ ከቼልሲ ጋር የሚጫወተው። ሻምፒዮን መሆን ከፈለክ እንዲህ አይነት ጨዋታዎችን አሸንፈ ነው ሌላውን ቡድን የምትጠብቀውና አርሰናሎች በዚህ ጫና ውስጥ አልፈው ቼልሲ ማሸነፍ ይችላሉ የሚል እምነትና ግምት ተሰጥቷቸዋል። ግን ሜዳ ውስጥ ያንን እንዲያሳዩ ይጠበቃል። መሻሻሎች ያሳየው የሚኬል አርቴታ ቡድን የተሻለ ለኪ ቡድን መለኪያ ተፎካካሪ ቡድን ነው ዛሬ በለንደን ደርቢ የሚገጥመው። ግን ያንን መወጣት የሚያስችል ፐርፎርማንስ ያለው ግን አርሰናል ነው የሚለው ግምት ብዙዎችን ያስማማል። አዎ ከጋርዲዮላ ኤክስፔሪየንስ ጋር በተያያዘ ከ2019 አንስቶ ጋርዲዮላ 4 ዋንጫዎችን በሊጉ ሲያሸንፍ አርቴታ ከመጣ በኋላ ማለት ነው 453 ቀናቶች በሊጉ አናት ላይ ቆይቷል። ሲቲ አርሰናል የተሻለ በሊጉ መሪነት ቆይቷል ለ485 ያህል ቀናቶች ከሲቲ በተሻለ። ሲቲ 453 አርሰናል ደግሞ 485 ቀናቶች። አርሰናል ምንም አላሸነፈም። ሲቲ 4 የሊጉን ዋንጫ አሸንፏል። ይሄ በጣም መጥፎ ኤክስፔሪየንስ ይሄን ደርግማን የሚከተል አርቴታና አርቴታ ላይ ብቻ ያለ ለኔ ያ በጣም የተደነቀ የተወደሰ አርሰናልን የመሰለ የትም የለም የተባለ ቡድን አሁንም መድፉ መንደር አለ፣ በእጁ ነው የሚገኘው። 9 7 6 5 መልሶ አሁን 2
የሆነበት እድል እስከ መጨረሻው ድረስ ይህንን ጠብቆ የመጓዝ ተናንቆ የመጨረስ ምክንያቱም 38 ሳምንት የዋንጫውን ፍክክር ወስዶ ያውቃሉ እነዚህ ሁለት ክለቦች። አርሰናል ዲዘርቭ ያደረገ የተነጠቀው ዋንጫ ነው። ግን ዴብዝ ነምበር 9 ጉዳቶች ብዙ ምክንያቶች ነበሩት። ያለፉት 3 አመታት ቡድን 247 ቀናት መርቶም አርሰናል አጥቶት ያውቃል ዋንጫውን ለሲቲ። ዘንድሮ ግን እነዛን ሁሉ መልሷል። ኖ ኤክስኪውዝ አርቴታ ይቅር የሚባልበት አይደለም። በዛ ላይ አመቱ ሙሉ ብቻውን ነው የሮጠው ለሁለተኝነት አይደለም። ዴብዝ እንዳይል ዴብዝ መልሷል። 9 ግዢዎችን ምስጋና ለአንድሪያ ቤርታ እና የአርሰናል ቦርድ ከአርቴታ ፍላጎቶች ጋር እንደ ኖርጋርድ አይነት ተጫዋቾች እኮ በፕሪሚየር ሊግ አርቴታ እየተጠቀማቸው አይደሉም። ጉዳት ቢመጣ ኖ ፕሮብለም፣ ኖ ማጋሊሽ ኖ ሳሊባ ኖ ፕሮብለም ታይቷል። መጠነኛ ክፍተት እንዳለ ሆኖ ማጋሊሽ በተለይ በሌለበት ሰዓት አርሰናል ይቸገራል። ራይስ ነው ሳይኖር ያላየ ነው እስካሁን። ከዛ ውጭ ግን ሳካ ኦዴጋርድን ጨምሮ ዋና የሚባሉ ተጫዋቾች ጨምሮ በሌሉበት ሰዓት የአርሰናል ዴብዙ ምን ያህል በዝውውር ገበያው ላይ ነበረው የነቃ ተሳትፎ እውነተኛው የዚህ የሊጉን ዋንጫ ለማሸነፍ ከፍ ያለውን ፎርም የገነባ ቡድን ሆኗል። ዴብዝ ምን ያህል ወሳኝ እንደሆነ ኮከቦች ምን ያህል ወሳኝ እንደሆኑ በነበረው ጥራት ያለው ቡድን ላይ ከአምናው የጃንዋሪ ገበያ አንስቶ ጋርዲዮላ በአንድ አመት ውስጥ ወደ ኢታሊያ ያመጣቸው ተጫዋቾች ይደንቃሉ። ጋርዲዮላ ብቻ ስለሆነ እርሱ ከጠየቀ የሲቲ ቦርድ ይፈጽማል። ፍቅር ሴሜኒዮና ጉይን ተመልከት፣ በሚድ ሲዝን የሚገኙ አይደሉም። የትኛውም ክለብ ሄዶ ቤስት 11 መግባት የሚችሉ ናቸው። ሴሜኒዮን ዩናይትድ፣ አርሰናል ራሱ፣ ሊቨርፑል፣ ቼልሲ ተራኩተዋል። የሄደው ሲቲ ነው። ጉይ ባለፈው ኦገስት አንፊልድ ደርሶ የተመለሰ 6 ወር በፓላስ የቆየ ሊቨርፑል እንደዚህ ወንፊት የተከላካይ መስመር ኖሮት ለሲቲ የፈረመ ነው። እነዚህ ተጫዋቾች ሲቲ ምን ያህል ጋርዲዮላ ዋንጫውን እንደፈለገው ማሳያ ነው። ጉይም ሴሜኒዮም ከመምጣታቸው በፊት ግን የሲቲ ክላስ ከፍ ያለ ነበር። ፍቅር ሮድሪን እንደ አዲስ ፈራሚ ማየት ትችላለህ። አምና አመቱ ሙሉ የተኛ ከመሆኑ አንፃር የመጨረሻዎቹ 3 አሮቶች ላይ በአራት በሚፎካከርበት ዋንጫ ላይ አለ። ተቸግሮም እያሸነፈ ተጠግቶ የተቀናቃኞቹ ነጥብ መጣልን የጠበቀ ልምዱን ተጠቅሞ በስነ ልቦናውም ከሳምንቱ የትናንትናው ጨዋታ በፊት ተጠየቀ ጋርዲዮላ ለአርቴታ ምክር ልሰጥ አልመጣሁም ነው ያለው። ፍቅር የመጀመሪያ ሊግ ዋንጫ ማሸነፍ በወርቃማው የስልጠና ኬሪየርህ እንዴት ነው ሲለው ጋዜጠኛው እኔ ለአርቴታ ምክር ልሰጥ አልመጣሁም ማለት ማይንድ ጌም ነው። ደጋግሞታል ፍቅር ይሄንን። አሁን ሁሉ ነገር ያለው ሲቲ ይመስላል። አርሰናል በእጁ ይገኛል። የሊጉ አውራ ነው። አሁንም ግን የሚያጠራጥረው ክለብ መሆኑን በተለይ ከወልቭሱ የሮም ምሽት ጨዋታ በኋላ ፍቅር የወልቭሱ ጨዋታ አርሰናልን ያመኑትላ የሚጠራጠሩት ሆነዋል። አሁን በዚህ ሂደት ውስጥ ነው እንግዲህ አርቴታ ይቅር ለማያሰኘው የስልጠና ኬሪየሩ ወርቃማ ድል እስከ መጨረሻው መፋለም ያለበት። ለኔ ቪክተር ዮኬሬስ የቀጣዮቹ 3 ወራቶች የአርሰናል ዋናው ኮከብ ለመሆን ለዮኬሬስ የሚጫወት ቡድን አርቴታ በዚህ ሰዓት ሊፈጥር አይችልም ካለው የፍራቻ ሜንታሊቲ አንፃር። ግን ዮኬሬስ ድል ካገኘ ሌላው ትልቁ አቅም ሊሆን እንደሚችል ግን ከሰሞኑ ሌሰን ሰጥቷል። አርቴታም ያንን ተናግሯል። የአርሰናል አሁንም ብዙ እንደዚህ ነጥቦችን ድሮፕ እያደረገ እየተነሳም እየወደቀም አርሰናል ስቲል ዴስቲኒውን የጣፈንታውን የሚቆጣጠረው ቡድን ራሱ ከሌላ ክለብ ፌቨር አይፈልግም። አሁንም ቀሪ ጨዋታዎችን ሙሉ ለሙሉ ቢያሸንፍ ለምሳሌ ዋንጫ የሚያነሳው ክለብ አርሰናል ነው። ማንቸስተር ሲቲ ቢያንስ አርሰናልን ማሸነፍ አለበት። ሁሉንም ጨዋታዎች ማሸነፍ አለበት። አርሰናል እኮ ሲቲ ማሸነፍ አለበት። አዎ እኮ ሁሉንም ጨዋታዎች ቢያሸንፍ አርሰናል በ2 ነጥብ አድቫንቴጅ ይበላል። ናቸው አሁን ፍቅር በ2 ነጥብ አድቫንቴጅ ይበልጣል። አሁን ማንቸስተር ሲቲ ደግሞ ለማሸነፍ አትሊስት አንድ ፌቨር ይጠይቃል ወይ ራሱ ደግሞ አርሰናልን ማሸነፍ መቻል አለበት። በነጥብ ደረጃ ስትመለከተው የመድፈኞቹ አድቫንቴጅ እንደዚህም ነጥብ ድሮፕ እያደረጉ አላቸው። ግን ትልቁ ስጋት ያ አርሰናል አሁን እዚህ ደረጃ ሲደርስ ዝም ብሎ የደረሰ ቡድን አይደለም። በስትራክቸር በብልጫ
በዲፌንሲቭ የበላይነት በደንብ ቡድኖችን መተንፈሻ አሳጥቶ አንዳንዴ በቆመ ኳስ አንዳንዴ በኦፕን ፕሌይ እሱም ደግሞ የማይገባበት ቡድን ሆኖ ነው የመጣው። ወደ መጨረሻ የጣላቸው ነጥቦች ናቸው እዚህ አጣብቂኝ ውስጥ እንዲደርስ ያደረጉት እንጂ አርሰናል የፕሪሚየር ሊግ መሪነቱ ላይ ከ100 ቀናት በላይ ሲቆይ ዶሚናንሱ በጣም አስደናቂ ነበር። አሁን የቀረው እድል ግን ምንድነው? ስህተት ለመስራትና ለማገገም የምትችልበት እድል አይደለም። አሁን ስለ ማንቸስተር ሲቲ ከሳምንታት በፊት ምን ስንል ነበር ኤፍሬም? ኢቭን ማንቸስተር የአርሰናል ሌላ ተስፋ ማንቸስተር ሲቲ ራሱ የሚሸነፍ ቡድን መሆኑ ድክመት ያለው ቡድን መሆኑ እያል አንድ ነጥብ እናነሳ ነበር አይደል? አርሰናል ሻምፒዮን በቀላሉ መሆን የሚችልባቸው ምክንያቶች ተብለው ሲዘረዘሩ የሲቲን መጋለጥ የሲቲን ጠንካራ ለመሆን ነበር የምናነሳው። አሁን ያንን የምታነሳበት ጊዜ አለፈ። ምክንያቱም የፔፕ ጓርዲዮላ ቡድን ክፍተቶቹን ባስፈረማቸውም ተጫዋቾች በሮቴሽን ባሰላለፍ እየቀየረ ከየትኛውም አስቸጋሪ ጨዋታ ነጥብ ይዞ የሚወጣ ቡድን አዌይም ሆም ጨዋታ ላይም ነጥብ ይዞ ወደሚወጣ ቡድን ተሸጋገረ። አሁን ያ የሲቲ ቨልነራቢሊቲ ሙሉ ለሙሉ ጠፍቷል እንኳን ባንል ግን በብዙ ነገሩ የተቀረፈ ማንቸስተር ሲቲን እያየን እየተነቃቃ የሆነ ነገር ሲያሸት የማይመለሰው ማንቸስተር ሲቲ እየመጣ ነው። ካለፉት 4 ጨዋታዎች 12 ነጥቦችን ሙሉ 12 ነጥቦችን ሰብስቧል። አስቸጋሪም ከሚባሉ ተጋጣሚዎች ሊቨርፑል፣ ኒውካስል ዩናይትድ፣ ሊድስ ዩናይትድ አስቸጋሪ ሌላ ቡድን ነበር። ፉላም ሌላ ጠንካራ ቡድን ነው። ከነዚህ ቡድኖች ሁሉ ነጥብ እየወሰደ መጥቷልና አርሰናል 100% በማሸነፍ ግዴታ ውስጥ እንዲወድቅ ሆኗል። ስቲል ስለ አርሰናል ስናወራ የቅድም በደንብ አንስተዋል። እዚህ ስኳድ ላይ የእከሌ ስለጎደለ ይሄ ተጫዋች ስለሌለኝ ኖ ኤክስኪውዝ ዴብስ ምናምን ጉዳት ምናምን ያልክ መታነሳቸው ምክንያቶች በቂ አይሆኑም። ከእንግዲህ ያለፉት 3 አመታት ጥያቄዎች የሉም። አብዛኞቹን ጥያቄዎች መልሷል። በሜዳ ላይም ጥሩ እድሎች ነበሩት። እኔ አርሰናል በተሸነፈባቸው ብዙ ጨዋታዎች ላይ ወይም ደግሞ አቻ በወጣባቸው ብዙ ጨዋታዎችን አልተሸነፈም፣ ግን አቻ ድሮፕ ባደረጋቸው ነጥቦች ወስደው አብዛኞቹን ራሱ በኢንዲቪጁዋል ስህተትና በታክቲክ ስህተት በአሰልጣኙ ስህተት ኢንቫይት ያደረጋቸው ናቸው። የወልቭሱ ጨዋታ 2-0 ጨዋታ ነበር። 3-4 ገብቶበት አርሰናል ወልቭስን 4-5 ጎል አግብቶ ሊደመድመው የሚችል ጨዋታ ነበር። ኢንቫይት ያደረገው አርሰናል ነው። የብሬንትፎርዱ ጨዋታ ተመሳሳይ ነው። የማንቸስተሩ ጨዋታ አርሰናል ኢንቫይት ነው ያደረገው ዩናይትድን ከ33 ደቂቃ በኋላ ያስህተት የምናስታውሰው ጨዋታ ነው። የቶትናሙም ጨዋታ ላይ አንዳቻ እኮ ሆኖ ነበር ስፐርስ ምንም ሜዳው ሳይኖር በዴክላን ራይስ ስህተት። አሁን ኢቭን እንኳን ተጨንቆ አርሰናል ተጋጣሚዎች አስጨንቀውት የሚገባበት ቡድን እንኳን አይደለም። እንደው አይ ይሄን ጨዋታ ተበልጧል ምንም ማድረግ አትችልም የምትላቸው ጨዋታዎች ጥቂት ናቸው አርሰናል። ስለዚህ የሆነ ለምክንያቶች የማይመች ቡድን ነው የዘንድሮ የሚካኤል አርቴታ ቡድንና መጨረሻ ላይ ለምን ሻምፒዮን አልሆነም አርሰናል ብለህ ስትጠይቅ በቂ መልስ አታገኝለትም። ስለዚህ ሻምፒዮን መሆን ብቻ አማራጩ የሆነ ቡድን ነው። ግን ያ ነጻነት የአርሰናል ዘንድሮ በቃ በቀላሉ ዋንጫ ያነሳል የዘንድሮ አርሰናል ምናምን እያልን የምናወራለት አርሰናል በጣም ወደ ከፍተኛ ጫና ገብቷል። አንዱ አሁንም አድቫንቴጆቹ ብለን ስናስብ ፊክስቸሮችን ስንመለከት ኤፍሬም የሚወጣቸው ከሆነ የሲቲ ፊክስቸሮች ለኔ ከባድ ናቸው። አሁን በቀሪ ፊክስቸሮች ውስጥ ኒውካስልና ቼልሲ የአርሰናል ዋና ተጋጣሚዎች ናቸው። ከሲቲ ጨዋታ ውጪ ሁለቱም ጨዋታዎች ሜዳው ላይ የሚደረጉ ጨዋታዎች ናቸው። የዘንድሮ ኤምሬትስ ደግሞ ለአርሰናል ትልቅ ግባት ጨዋታዎችን ዶሚኔት የሚያደርግ ኢነርጂ ከደጋፊዎች የሚያገኝበት መጨረሻ ተጋጣሚዎቹ ሰርቫይቭ ለማድረግ የሚቸገሩበት ስታዲየም ሆኗል። ሁለቱ ጨዋታዎች በጣም ከባዱ ፊክስቸር ኤፕሪል ላይ የሚደረገው የኢታዱ ጨዋታ ነው ከሲቲ ጋር የሚደረገው ጨዋታ። ያ ጨዋታ ደግሞ ሁልጊዜም ማንቸስተር ሲቲን በጫና ውስጥ ነው የሚያከናውነው ጨዋታ ነው። በእርግጥ ቀላል ጨዋታ አይሆንም፣ ለጓርዲዮላም የሞት የሽረት ጨዋታ ይሆናል። ግን ሲቲን ስታየው ከቪላ ጋር አለው፣ ከቼልሲ ጋር ትራቭል ያደርጋል፣ ወደ ከሜዳው ውጭ ይወጣል፣ አርሰናልን ራሱን ያገኛል። እነዚህን ፊክስቸሮች ተጠቅመህ ማሸነፍ ብቻ ነው መጨረሻ ላይ ሁለተኛ የምንጊዜም ሁለተኛ ዋንጫዎች ሲጠናቀቁ የመጨረሻው
ምሽት ሲደርስ ተመልካች ሞክሮ ነበር የምትባል ቡድን ላለመሆን የሚቀር ተስፋ ማሸነፍ ብቻ ነው። ሁለቱም ቡድኖች ለአራት ዋንጫዎች ይጫወታሉ። ማርች 22 ከአረባው ካፕ ፍጻሜ ላይ ይገናኛሉ። በቻምፒየንስ ሊግ ሲቲም አርሰናልም ጥሩ ጉዞ ማድረግ የሚችሉበት እድል አላቸው። 16 ውስጥ ገብተዋል። ኤፍኤ ካፕ 5ኛ ዙር ገብተዋል። ፕሪሚየር ሊጉ ላይ ሁለቱም ቡድኖች ዋንጫውን የማንሳት እድል አላቸው። ኤፍሬምና ድንገት ማንቸስተር ሲቲ ወደ ትዕይንቱ መጥቷል። ወሳኙ ሰዓት ላይ ወደ ትዕይንቱ መጥቷል። የትናንትና መፋለሙ የትናንትና ተጋርሎን ከሌድስ ዩናይትድ ላይ አንደኛው ማሳያ ነው። ምክንያቱም ጋባዡ አርሰናል ነው፣ ፍቅር ተጋባዡ ሲቲ ነው። ግብዣውን በአግባቡ እየተጠቀመ ያለው ጋርዲዮላ ነው። ጫና ውስጥ የገባው አርቴታ ነው። ብቻውን የሮጠው አርሰናል ነው። ሲፈጽም አብረን እንፈጽም ወይ አጅቤ ልመለስ እንዳይሆን ነው። የአርሰናል ደጋፊዎች ወትሮም 22 ዓመት ለተናፈቀው ዋንጫ በጉጉት ረደው ነበር ይሄን ቡድን ሲያዩ የነበሩት ከጠንቃቃው አርቴታ የጨዋታ ስትራቴጂ ጋር። አሁን የባሰው መጥቷል። ቢሊፍ እምነት፣ በራስ ማመን፣ ለማሸነፍ አሸናፊነትን በጣም ስትመኝ አሸነፈ ማታ ከሆነ ላለመሸነፍ ትጫወታለህ። እነዛ ቀመሮች ከማይክ አርቴታ ጋር በሰሜን ለንደን ደርቢ ጨዋታ ባለፈው ሳምንት በነበረው ሐሙስ ሳነሳው ነበር። እኔ 83ኛው ደቂቃ ላይ ካስታወስክ ሪቻርልሰን አንድ ኳስ ሲሞክር 3-1 አርሰናል ይመራል። ተጋጣሚው ቶተናም ጨዋታውን ተቆጣጥሮታል። አርሰናል በደንብ በብቃት ሪቻርልሰን የሆነ ኳስ ሞክሮ ራያ በጣም ተጣጥሮ አወጣው። የተጨነቀው አርቴታ ነው። የቶተናም አሰልጣኝ ይመስል ነበር ኢጎር ቱዶር። ወይኔ ሳት ነው ብሎ መጨነቅ ያለበት የቶተናሙ አሰልጣኝ ነው እንጂ አርቴታ አይደለም። የሊጉ መሪ ነው። ቢሊፍ በራስ ማመን አርቴታ ላይ ያለ ጥያቄ ነው። ፍቅር ወደ ተጫዋቾቹ እሱ አምጥቶታል። ያጋባባቸው ግን ራሱ አሰልጣኙ ነው። በዚህ ሰዓት ጫና ተቋቁመን ሜንታሊ በጣም ስትሮንግ ሆነን የሚፈለገው ደረጃ ላይ ማንደርስ ከሆነ ሌላ ስራ ፈልጉ ብሏል ተጫዋቾቹን። ራሱም ሌላ ስራ ሊፈልግ ነው ሲል ነበር ሐሙስ ዕለት ፍቅር። ይሄንን ነው መቅረፍ ያለበት። የመጨረሻዎቹ የቁርጡ ሰዓት ላይ ደግሞ ነው የበለጠ ሳይኮሎጂካሊ የምትፈተነው። ለዛም የሆነ የጸና እምነት አርሰናል ሊኖረው ይገባል። ምክንያቱም ከሁሉ የተሻለ ቡድን ሆኖ አመቱ ሙሉ ስለዘለቀ ኮሌክቲቭሊ እዚህ የደረሱ ቡድኖች ትልቅ የሚሆኑት ፍቅር ማንቸስተር ሲቲ ኤክስፔሪያንሱን ማሰብ በቂ ነው። ዋንጫዎችን ደጋግሞ ያሸነፈ ነው። ልምዱ ከፍ ያለ ነው። ጋርዲዮላ ለማይንድ ጌሙም ሬዲ ነው። ያንን ደጋግሞ አርቴታ ላይ እያደረገ ነው። አርቴታ ምላሽ እስካሁን አልሰጠም። አርቴታ ልመክር አልመጣውም እዚህ ብሏል። እውነት ነው። የመጀመሪያውን የሊግ ዋንጫ በጋርዲዮላ 39-40 አካባቢ በደረሱ ትልልቅ ዋንጫዎች ጋርዲዮላ ላሊጋው ሲያሸንፍ ወደ ሊጉ መጥቶ በማንቸስተር ሲቲ በቡንደስሊጋ በባቫሪያኑ መንደር ሲያሸንፍ ያለውን ኤክስፔሪያንስ ለአርቴታ ሊነገር አይችልም። አርቴታ ግን ያውቀዋል ጉድለቱን ፍቅር። በዚህ ሂደት ውስጥ ነው እንግዲህ የዛሬው ሱፐር ሰንዴይ ጨዋታ የሚከናወነው። ለኔ ኳርዳፕል 4 ዋንጫዎች ለሁሉ ከባድ ናቸው። ግን አጥቂዎች ሃላንድ ለሲቲ ምን ያህል ወሳኝ እንደሆነ ሁሉ በተለይ ደግሞ ቪክተር ዮከሬስ ፍቅር በቀጣዮቹ የአርሰናል ጨዋታዎች ላይ ሁሉ ተረርተነዋል ብሏል። አሁን አርቴታ ተረርተነዋል፣ የበለጠም ልንረዳው ይገባል። ዮከሬስም ከሰሜን ለንደን ደርቢ ጨዋታውን በላይ ለማድረግ ፖቴንሻሉ እንዳለው አርሰናል ያንን ማድረግ እንደሚችል ሲናገር ነበርና ጎል ማስቆጠር እንደሚያስደስተው ይህንን መረበጣሽ መድፈኛ በነገራችን ላይ ዮከሬስም ሼሽኮም ለጎል የተፈጠሩ በጣም በቀጣዮቹ አመታት በሚኖሩ የጨዋታ ቅኝቶች በፕሪሚየር ሊጉ ከሚታዩ አውራ የጎል ፉክክሩ ላይ ከሚቆሙ አጥቂዎች መካከል ናቸው። ዮከሬስን የበለጠ የሚጠቀም አርሰናል የመድፉ ደጋፊዎች ይፈልጋሉ። በዚህ ሰዓት ፍቅር የመጨረሻ ሐሳብ እናርቀው። በቶትናሙ ጨዋታ ላይ ባለፈውም ማክሰኞ ዕለት ሳነሳው ነበር። ፍሪማንታል ነበር ከስቱዲዮ በተደጋጋሚ ኮሜንታተሮችም አስተያየት ሰጪዎችም ሲናገሩ ነበር።
አርሰናል መለያን ከለበሰበት ቀን ጀምሮ እንደ ቶተናሙ ጨዋታ ፊት የነበረበት ጨዋታ አልነበረም። በፈለግነው ቀን አግኝተነዋል ነው ያለው ሚኬል አርቴታ። አርሰናል ስሜቱን ማንሳት ባለበት በ3 ነጥብ ድል ማንሳት በሚያስፈልገው ሰዓት ላይ አግኝተነዋል የሚል ሐሳብ ሲሰነዘር ነበር። ተጫዋቹ ላይ ከመጀመሪያው ጀምሮ ኳሊቲዎቹን ስናነሳ ነበር እዚህ ስቱዲዮ። ኢቭን ኳስ ጥቂት ኳስ 10 15 ኳስ 20 ኳስ ነካ እየተባለ በተጋጣሚ ክልል ላይ እየተቀየረ በሚወጣበት ሰዓት ላይ በእንቅስቃሴዎቹ ከኳስ ንክኪ ውጭ በሚያደርጋቸው እንቅስቃሴዎቹ ምን ያህል አርሰናል ኳሊቲ እንደጨመረ በጣም ስናነሳ ነበር። የመጀመሪያው ተከላካይ ነው ዮኬሬሽ። አርሰናል በጣም ሳፎኬስ ሲደረግ በተጋጣሚዎች እና ዴቪድ ራያ ባልተለመደ ሁኔታ ረጃጅም ኳሶችን ነው የሚሰጠው ከቅርብ ጊዜያት ጨዋታዎች ወደ ኤፍሬም። አርሰናል ተረጋግቶ መውጣት እየከበደው ነው ከግብ ክልሉ ላይ እና በጣም ረጃጅም ኳሶች ሲሰጡ ከ2 ከ3 ተከላካዮች ጋር ታግሎ ሊንክ አፑን ለአርሰናል አማካዮች ኳሱን አቀዝቅዞ እንደገና አርሰናልን ወደ ጨዋታ ሪትም የሚያስገባበትን መንገድ ጎሎቹም ጭምር አሁን 15 ጎል ደርሷል። በአጠቃላይ በሁሉም ጨዋታዎች በፕሪሚየር ሊግ ወደ ደብል ዲጂት እየገባ ይገኛል። 10 ጎሎች አካባቢ ካልተሳሳትኩ አስቆጥሯል። ይሄ መጀመሪያ ሲዝን ነው። የፕሪ ሲዝን ጊዜ አልነበረውም። አብሮ አልሰራም። ይሄ ተጫዋች እንደምናስታውሰው ቀጥታ ነው ወደ እሳቱ የተጣለው። ወደ ፊዚካል ባትሉ ከፖርቹጋል ሊግ ነው ቀጥታ ወደ ፕሪሚየር ሊግ የተመለሰው። አዳፕት ለማድረግ ጊዜ አልነበረውም። ከአርሰናልም ጋር አልሰራም እና ኮንትሪቢዩሽኖቹ በብዙ መመዘኛዎች በጣም በጣም ጥሩ የሚባሉ ናቸው ለቪክተር ዮኬሬሽ። እና አሁን በእንዲህ አይነት ጨዋታዎች ላይ ደግሞ ምናልባት ተከታታይ ፎርሙን ካገኘ አርሰናል ዘንድሮ ዋንጫውን የሚያነሳ ከሆነ በ9 ቁጥሩ በጨመረው 9 ቁጥርም ጭምር ነው ብለን እንድናስብ የሚያደርጉ ነገሮችን ልንመለከት እንችላለን። ቪክተር ዮኬሬሽ ፊዚካሊ ፊትነሱ እየጨመረ መጥቷል። አጨራረሱ በጣም ጥሩ እየሆነ መጥቷል። እሱ ብቻ ሳይሆን እንግዲህ በአርሰናል በኩል ጎል የሚያስቆጥሩ ተጫዋቾች ቁጥር እያነሰ መጥቷል። ብዙ ጎሎችን የሚያስቆጥሩ ተጫዋቾች ቁጥር 4 5 10 ተጫዋቾች ትንንሽ ጎሎችን እያስቆጠሩ ነው። አርሰናል በግብ ክፍያ ከነሲቲ ጋር ሁለተኛ የግብ ክፍያ ይዞ የተገኘው። ቪክተር ዮኬሬሽ ራሱ በፕሪሚየር ሊግ ውስጥ ከቅርብ ጊዜ ድረስ ያስቆጠራቸው ጎሎች 5 ነበሩ። ሁለተኛው ጎል አስቆጣሪ ኦውን ጎል ነው እስኪባል ድረስ አርሰናል ላይ ግን አጠቃላይ የቲም እንቅስቃሴው ብዙ ተጫዋቾችን ጎል እንዲያገኙ አድርጎ ስለነበር አርሰናል በውጤት ከላይ በግብ ክፍያም ደግሞ ከላይ ከሚገኙት ክለቦች መካከል ሆኗል። አሁን ግን ኢንዲቪጁዋሊ ደግሞ ጎል የሚያስቆጥሩ ተጫዋቾች ፎርማቸውን እያገኙ መጥተዋልና ይሄም ሌላው መልካም ጎን ነው ብለን መናገር እንችላለን። አርሰናል ከቼልሲ ሱፐር ሰንደይ 1 ሰዓት ተኩል ላይ በጣም የሚጠበቀው ጨዋታ ከኖርዝ ለንደን ፎሬቨር ሲቲ ጫናውን ኳሱን ለአርሰናል ለቋል። 2 የሆነውን ወደ 5 በርግጥ ሲቲ 1 ቀሪ ተስተካካይ ጨዋታ አለው። ትናንትና ተፋልሞ ሊድስን ያሸነፈበት መንገድ ግን ጋርዲዮላ ወሳኙ ሰዓት ላይ እንደ አቦ ሸማኔ የሚፈነጠረው ክለብ መሆኑን ደጋግሞ እያሳየን ይገኛል። ለአርሰናል ሌላ ሪያሊቲ ቼክ ነው የዛሬው ጨዋታ። ካሪክ ካለ ድል አለ። ካሪክ ካለ ማንቸስተርን ይመስላል። ዛሬስ በፓላሱ ጨዋታ ከቲያትር ኦፍ ድሪምስ ይቀጥላል። ህልሞቹ ሁሉ በጣም ከማይመጥኑት አሰልጣኞቹ ጋር ቅዠት ሆነው የከረሙበት ማንቸስተር ዩናይትድ ገናናው ከላንክሻየር ውድ ልጁ ካሪክን ካገኘ በኋላ ቲያትር ኦፍ ድሪምስ እውነት ነው ህልሞች ሁሉ እውን የሚሆኑበት ገናናው ክለብ ሆኗል። ዛሬስ ከቤንጃሚን ሼሽኮ ጋር እንመለከተዋለን። ይሄም ጨዋታ ይጠበቃል። እናጠናቅ።